ሰላም የቻናል ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣሁት የኮምፒውተር ሾርት ከቶች በሚል ርዕስ ነው የመጣሁት። የኮምፒውተር ሾርት ከቶችን ለጀማሪዎች በተለይ አስፈላጊ ናቸው፣ ማወቅ ግዴታ ነው ማለት ነው። ምክንያቱም እነዚህ ሾርት ከቶች ስራን ያቀላሉ፣ ጊዜን ይቆጥባሉ። እንዲሁም ደግሞ ኮምፒውተር በምንጠቀም ጊዜ ሰዎች ሲመለከቱን ስራችንን በሾርት ከቶች አቀላጥፈን ስንሰራ በሚመለከቱን ጊዜ እኛ የኮምፒውተር ልምድ እንዳለን ትልቅ ቦታ ይሰጡናል ማለት ነው። ስለዚህ ዋና ዋና የሚባሉ የኮምፒውተር ሾርት ከቶችን በዚህ ቪዲዮ እንመለከታለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደርጋችሁ ብትጀምሩ ቻናሉን ትደግፋላችሁ ማለት ነው። ቀጥታ አሁን ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ ፓወርፖይንት ከፍታለሁ። በፓወርፖይንት በጽሁፍ ጥቅማቸውን እየተመለከተን በተግባር ደግሞ እየገባን የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው ምንድነው? ዊንዶ ፕላስ ዲ በመንካት ዊንዶ ፕላስ ዲን ስንነካ ምንድነው የሚሆንልን? ሁሉን የተከፈቱ ፋይሎች በአንድ ጊዜ ሚኒማይዝ አድርጎ ወደ ዲስክቶፕ ለመመለስ ይረዳናል ማለት ነው። ስለዚህ አሁን እዚህ ጋር እንትን ላይ ያለው እኔ አሁን እዚህ ጋር እንደምትመለከቱት ፓወርፖይንት ላይ ያለው። ይሄንን ግን ዘግቼ ዲስክቶፕ ላይ መመለስ ብፈልግ ምን አደርጋለሁ ማለት ነው? ዊንዶ ፕላስ ዲን እነካለሁ ማለት ነው። ዊንዶ የትኛው ነው እንደሆነ ለማታውቁ ሰዎች ኪቦርዱን ስክሪኑ ላይ ልክፈትና ላሳያችሁ። ኪቦርዱን እዚህ በሾርት ከት ለመክፈት ምን አደርጋለሁ ማለት ነው? ዊንዶን ተጭኘ ኮንትሮል እናደርግና ኦን ስነካ ይከፍትልኛል ማለት ነው። እንደምትመለከቱት አሁን እዚህ ጋር ከፍቶልኛል ማለት ነው። እንዴት አድርጌ ነው የከፈቱትኝ? እችን ዊንዶ ነካለሁኝ፣ ኮንትሮል ነክቼ ኦን ስጫን ይከፍትልኛል ማለት ነው። ስለዚህ ምንድነው ዊንዶ ፕላስ ዲን በምንነካ ጊዜ ሁሉንም ፋይል ዘግቶ ወደ ዲስክቶፕ ይመልሰናል ነው የሚለን። እስኪ እንንካና እንመልከተው። እናንተ እንደምታዩኝ እዚህ ጋር ይኸው እዚች ጋር የዊንዶ ምልክቷን ነካለሁ፣ ከዛ ዲን እነካለሁ ማለት ነው። እዚህ ጋር ዊንዶ ነካው፣ ከዛ ደግሞ ዲን እነካለሁ ማለት ነው። ይሄው እንደምትመለከቱት ወደ ዲስክቶፕ መልሶኛል ማለት ነው። ከዚህ በመቀጠል ዊንዶ ፕላስ ኢ በምንነካ ምንድነው የሚያደርግልን? ይሄንን ወደ ሳይዙን ልቀንሰው እናንተ እንዲታያችሁ። ምንድነው የሚያደርግልን? ይሄ ደግሞ ዊንዶ ፕላስ ፋይልን ነው የሚከፍትልን ባጭሩ። አሁን ዊንዶ ፕላስ እንንካና ነው ዊንዶ ፕላስ ኢን ነው የሚል ተጫኑ የሚል እናንተ እንዲታያችሁ ግን ይሄንን ንባቡን እነግራችኋለሁ። ይሄን ዘለግ ላድርገውና ዊንዶን ነክቼ ከዛ ኢን በምነካ ጊዜ ይሄው እንደምትመለከቱት ፋይል ማናጀሬን ይከፍትልኛል ማለት ነው። ይሄ ስለማያስፈልገኝ ይሄንን ልዝጋና ይሄንን ክሎዝ አድርጌ ልውጣና ወደ ሾርት ከቴ ልመለስ። ከዛ ዊንዶ ፕላስ ኤል ደግሞ ስነካ ኮምፒውተሩን በፍጥነት ሎክ ለማድረግ ወይም ደግሞ ይሄን የስክሪኑን ቁልፍ ለመቆለፍ ሰው ለምሳሌ አዲስ የሆነ ሰው ቢመጣብን ዝም ብለን እንዲህ አስቀምጠን ተመቆየው ዊንዶ ፕላስ ኤልን ስንነካ ሎክ ያደርግልናል ማለት ነው። ዊንዶ እዚህ ጋር አለ። ከዛ ኤልን እዚህ ጋር ስንነካ መቆለፍ እንችላለን ማለት ነው። እናንተ እየቆለፋችሁ ሞክሩት። ነው አሁን ሪከርድም እያደረኩበት ስለሆነ እሱን ጊዜ ለመቆጠብ እንዲሁ ተዋለሁ ማለት ነው። ሌላኛው ዊንዶ ፕላስ ፓርት ኤስኬ ነው። ይሄ ማለት ለምሳሌ እዚህ ጋር ዊንዶ ያለ ከዛ ይችን በምነካበት ጊዜ ምንድነው የሚያደርግ ነው የሚለኝ? ስክሪንሾት በቀጥታ እንዲከፈትልኝ ፒክቸሩን ማንሳት ሊሆን ይችላል፣ የፈለጉትን ቦታ ለማንሳት ሊሆን ይችላል። ይሄኛው እንዲከፈትልኝ ያደርጋል ማለት ነው። እዚህ ጋር ዊንዶ አለ። ከዛ ይሄንን ብንነካ አይው ስክሪንሾት አንስተናል ማለት ነው ይሄንን። ስለዚህ እንደዚህ አድርገን ማንሳት በምንፈልግ ጊዜ እንደዚህ እያደረግን ማንሳት እንችላለን። ዊንዶ ፕላስ እንትን ምንድነው? ዊንዶ ፕላስ ፉል ስቶፕን በምንነካበት ጊዜ ደግሞ ሳጥን ለመክፈት እየከፈትን እንመልከተው። ዊንዶ ፕላስ ይሄን በምንመለከት ጊዜ ይሄው እንደዚህ እንደምታዩት ይሄንን እየከፈተልን ይሄዳል ማለት ነው። እኛ የተለያየ ይሄን የምንፈልገውን ነገር እያደረግ በምንፈልገው ቦታ እያስገባን እንሄዳለን ማለት ነው። ሌላኛው በማይክሮሶፍት ወርድ እና በዚህ በፋይል ምንድነው በፓወርፖይንት የሚሰሩልን በማይክሮሶፍት ይሄኛውን እንግዲህ እናንተ ዊንዶ የምለው ሀሳቡ ተገባችሁ ላጥፋውና እንደልባችሁ እንዲታያችሁ ንባቡን እያነበባችሁ እንዲሆን በማይክሮሶፍት ወርድ የሚሰሩ ናቸው እነዚህ ደግሞ ማለት ነው። አሁን የምንመለከታቸው ቀጥሎ የምንመለከታቸው በማይክሮሶፍት ወርድ የሚሰሩ እነዚህ ጽሁፍ ደግሞ ለመጻፍና ፋይል ለማስተካከል በጣም አስፈላጊ ናቸው፣ ጥቅማቸው ማለት ነው። ኮንትሮል ፕላስ ኤ በምናደርግ ጊዜ ምን ያደርግልናል? ሁሉንም ጽሁፍ ወይንም ፋይል በአንድ ጊዜ ለመምረጥ ያገለግለናል ማለት ነው። ይሄንን ለምሳሌ አንዴ ልውጣና ላሳያችሁ፣ ወይም በሾርት ከት ኮንትሮል ፕላስ ዲ ልንካና ልውጣና ላሳያችሁ። ከዛ እዚህ ጋር ማይክሮሶፍት ልክፈትና እዚህ ጋር ማይክሮሶፍት ልክፈትና ላሳያችሁ። ለምሳሌ ሌላ ፋይል ላምጣና እስኪ ቆይ
እዚህ ጋር ሌላ ፋይል ላምጣና እዚህ ጋር ትሬኒንግ ራይቲንግ ትሬኒንግ መርጥ ማለት ለምሳሌ ይሄንን እዚህ ጋር ሰሌክት ማድረግ ፈለጉኝ ይሄንን ማለት ነው። ስለዚህ ኮንትሮል ፕላስ ኤ በምነካበት ጊዜ ይሄን እንደምትመለከቱት ሙሉውን ጽሁፍ ይመርጥልኛል ማለት ነው። ሌላኛው ደግሞ ኮንትሮል ፕላስ ዜድ በምንነካበት ጊዜ የተሳሳቱን ስራ ወደኋላ ለመመለስ ወይም ደግሞ ልክ እንደ አንዶ ያገለግለናል ማለት ነው። ይህንንም አንድ ጊዜ እንውጣና እንመልከተው። ኮንትሮል ፕላስ ዲ ላድርግና ወደ ዲስክቶፕ ከተመለሱ በኋላ እዚህ ጋር ወርድ ልግባና ለምሳሌ እዚህ ጋር ምን ብዬ ጻፍኩኝ? ለምሳሌ አሁን ይሄንን እንደዚህ አድርጌ ሳላቀው ይሄን እንደዚህ አድርጌ ምን አደረኩትኝ? ለምሳሌ ከት አደረኩት ልበል። ኮንትሮል ፕላስ ኤክስ ልበልና ከት አደረኩትኝ። ይሄንን አሁን መመለስ ብፈልግ ምን አደርጋለሁ ማለት ነው? እንዲመልስልኝ የፈለጉኝ ኮንትሮል ፕላስ ዜድ ሳደርግ ይሄው መልሶ ያመጣልኛል ማለት ነው። ስለዚህ ኮንትሮል ፕላስ ዜድ አድርገን በምንነካበት ጊዜ ተሳስተን የሰራነውን ስራ ወደፊት የሚወስደን ነው ማለት ነው። ልክ እዚህ ጋር መጠን ግን ይሄንን በዚችና በዚችን መመለስ እንችላለን። በሾርት ከት ደግሞ በዚህ መልኩ ማስተካከል እንችላለን ማለት ነው። ሌላኛው ደግሞ ኮንትሮል ፕላስ ዋይን በምንነካበት ጊዜ ወደኋላ የተመለሰውን ስራ ድጋሜ ወደፊት ለመመለስ ለምሳሌ አሁን ይሄንንም አሁንም በዛው እንመለከተው። ልክ ይሄ ደግሞ እንደ አንዱ ለምሳሌ እንውጣና እንመለከተው። ይሄንን አይተን እንመለስ። እዚህ ጋር ገባውና ለምሳሌ አሁን ይሄኛውን ለምሳሌ ቆይ ሌላኛውን እንምረጥና ላሳያችሁ። ይሄኛውን ለምሳሌ እንደዚህ አደረኩና ኮንትሮል ፕላስ ዜድ አደረኩና ቆረጥኩትኝ። ነገር ግን ወደ ተሰስቼ ነው ልበልና ወደፊት ልመልሰው። እንደገና አሁንም ኮንትሮል ፕላስ ዜድ ልበልና ልመልሰው። አይ ይሄንኛውን ደግሞ የመለስኩት ስህተት ቢሆን ይሄን ደግሞ መልሼ እዚያው እንዲጠፋ ማድረግ ብፈልግ ኮንትሮል ፕላስ ዋይ በምጫን ጊዜ ይሄው እንደዚህ አድርጎ ያጠፋልኛል። እኔ ግን አሁን እንዲጠፋ ስለማልፈልገው ኮንትሮል ፕላስ ዜድ አድርጌ እመልሳለሁ ማለት ነው። ስለዚህ በእነዚህ መልኩ ሾርት ኮቶችን መጠቀም እንችላለን ማለት ነው። ሌላኛው ኮንትሮል ፕላስ ኤስ ነው። የሰራነውን ስራ በፍጥነት ሴቭ ለማድረግ ኮንትሮል ፕላስ ኤስ ነው። አሁን ለምሳሌ ዊንዶ ላይ እያለን ማለት ማይክሮሶፍት ወርድ ላይ እያለን ኮንትሮል ፕላስ ዜድ ማለት ኤስ አድርገን ብንጫን ስራችንን የሰራነውን ስራ የቀየርነውን በአጠቃላይ ቼንጅ ያደረግነውን በሙሉ ምን ያደርግልናል ማለት ነው? ፋይላችንን ሴቭ ያደርግልናል ማለት ነው። ሌላኛው ኮንትሮል ፕላስ ሽፍት ፕላስ ኤን ነው። አዲስ ፎልደር ለመፍጠር ያግዘናል ማለት ነው። ይህም መሞከር ትችላላችሁ። ጊዜውን ለመቆጠብ ያክል ዝም ብለን እንዲሁ እያደረግን ነው እንሄድ። ሌላኛው ደግሞ እንደ ለላቀ ወይም ደግሞ አድቫንስድ የሆኑ ሾርት ኮቶችን ደግሞ ለማየት እንሞክራለን ማለት ነው። እንደ ጉርሻ ናቸው እነዚህ። ኮንትሮል ፕላስ ሽፍት ፕላስ ኢኤስ ሲን በምንነካበት ጊዜ ኮምፒውተሩ ስታክ ቢያደርግ ወይም ደግሞ ሀክ ቢያደርግ ሲቆም ወይም ደግሞ ታስክ ማናጀርን አልከፍትም ሲላችሁ ምን ታደርጋላችሁ ማለት ነው? ኮንትሮልን ፕላስ ሽፍትን ፕላስ ኢስክን ብንመለከት ማለት ብንነካ ታስክ ማናጀር በቀጥታ ይከፍትልናል ማለት ነው። አሁን ልንካና ላሳያችሁ። ኮንትሮል ሽፍት ኤስክን ስነካ ይሄው ይከፍትልኛል ማለት ነው። ይሄው እንደዚህ አድርጋችሁ ታስክ ማናጀርን ትከፍቱና እዚህ ጋር የሚረብሻችሁን ለምሳሌ ፓወር ፖይንት ተሆነ ለምሳሌ ስታክ ያደረገብኝ እዚህ ጋር ራይት ክሊክ አደርግና ምን አደርገዋለሁኝ ታስክ ኢንድ ታስክ እንዲል አደርገዋለሁ ማለት ነው። ሌላኛው ደግሞ ዊንዶ ፕላስ የቀስት ምልክቶችን በምንነካበት ጊዜ የተከፈተውን ወይም ደግሞ የከፈተውን ፋይል ወደ ግራ ወይም ወደ ቀኝ በማስጠጋት ስክሪኑን ለሁለት ከፍሎ ለመጠቀም ያገለግለናል ማለት ነው። ስለዚህ ይሄም ጊዜ መፍጀት ነው። ይሄን ቀስት ምልክቱን እየነካችሁ መጠቀም ትችላላችሁ። ጊዜ ከመፍጀት ዝም እንዲሁ በቃል ነግሬያችሁ እሄዳለሁ ማለት ነው። ሌላኛው ዊንዶ ፕላስ ቪ ነው። ይሄን ደግሞ ኮፒ አድርጋችሁ ያን ኮፒ ያደረጋችሁት ነገር ፔስት ለማድረግ ወይም ደግሞ እዚያኛው ሌላኛው ቦታ ላይ ወስዳችሁ ለማውጣት ስትፈልጉ ዊንዶ ፕላስ ቪ ስትነኩ ፔስት ያደርግላችኋል ማለት ነው። ይህም ቀላል ስለሆነ እናንተ መጠቀም ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉ፣ እንዲሁም ሸር ብታደርጉ ቪዲዮውን ትደግፋላችሁ ማለት ነው። ቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ ስመለስ ለእናንተ ቀድሞ የኖቲፊኬሽን ምልክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወሏን ምልክት መጫን አትርሱ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ።